ተንኮልናሽ ትልቅ ጥበብ መሆኑን አሳይሻለሁ። ጥሩ የፈለግሽው ነው ያንቺ ስራ ፈጥሽ። እኔን ግን ተይኝ እሺ። እኔ አንቺን ካላስለቀስኩሽ ሞትሽን ካላስመኘሽ እኔ ሊዲያ አይደለሁም። እሺ ቆይ እኔ ግን ምን ባደርግ ነው የሚሻለኝ እንዴ? ምን ገጠመሽ? የዮናስ ፍቅረኛ ልትሆኝ አልቻለችው። ያለሽበትን በምን አውቃ? ደግሞ እኮ ስራ ቦታ መታ ምናምን እንዳይመስልሽ። በቃ ድንገት መንገድ ላይ ነው ማገኛት። ላንቺ ነው ድንገት፣ እሱ አስባበት ነው። ቆይ ምንድነው የሚሻለኝ ታዲያ? ታያት እባክሽ፣ የማያስጨንቅ ነገር ያስጨንቅሻል እንዴ? እሱ ደግሞ እንዳያውቅ ያለውበትን ለራሷ ስትል አትናግረው። ካልሆነ ግን ከሷ ብሼ ነው የምገኘው። ቆይ ቤቴን ለቀኩ፣ ከነሱ ራኩ እንዴ? ከዚህ በላይ ምንድነው የሚሉኝ? ተንኮለኛ ለመሆን ልምድ ሊኖርሽ ይገባል። መልካም ማህሪሽን በእነሱ ምክንያት አትጪ። እሺ አሁንም እየተከታተልሽ ሰላም ልትነሳኝ ነው? እኔ ያለሁበት ችግር ይበቃኛል። ችግር አያጣኝም አይደል? ምን ሆነሽ ነው? እስኪ ንገሪኝ። ኪሪታ ይውሱ ሌላ ጊዜ እናወራለን። ባይሆን ከመጣሽ አይቀር ቡና ፊልኝ። በራስሽ ቤትማ ራስሽን ብታፈ ፕሊስ፣ ደክሞኛል፣ በዛ ላይ ደብሮኛል። እሺ በቃ ተለቃቅሽ። ሰድሽ እኮ እንዴት ነሽ? እንዴት ነህ? እባክሽ እንዳገኛት እርጂ። ይቅርታ ዮናስ፣ እኔ ምንም ልረዳህ አልችልም። እኔ ምንም ፈልጌ አይደለም፣ እሷንም ደግሜ አላስቸግራትም። ብቻ ይቅርታ ታድርግልኝ። ስለምንም ስለማንም እንዳወራ ፈቃደኛ አይደለች። ስለዚህ አንተም ስራህን ትተህ ባትመላለስ መልካም ነው አይመስልህም? ይኸውልሽ እኔ ልረብሻት አይደለም። ረበሽካት እንጂ። አሁን ደግሞ ራኩኝ ብላ ስታስብ ሚስት መውጫ መግቢያ ሰጣቻት። በመጀመሪያ ሚስት አላገባሁም እኮ ነው። እሱ ለውጥ የለውም። ማንን እንዳልኩ ከገባ ስሙን ማሽሞን አያስፈልግም። እሷ የትም ልታገኛት አትችልም። ባታገኛትማ ጥሩ ነበር። አግኝታት ተናግራታለች። ምን አርጊ ነው የምትላት? እኔ የምፈልጋት ይቅርታ ልጠይቃት ነው። ለእሷ ግን ብትተዋት ነው የሚሻላት። አመሰግናለሁ። እንዴት ዋልከኝ ፍቅር? እስኪ ቁጭ በይ፣ የምናወራው ነገር አለ። ለምንድን ነው ልጅቷን እያሳደድሽ የምትሰድቢያት? ማነች ልጅቷ? ማነች? ዮኒ። እኔ ሰደብኩት ሰው የለም። ስለምን እንደምታወራው? ቤዛን አግኝተሻታል? አላገኘሻትም? እሱን ነገር እንዲቸኩልኩትኝ አንተ በነገር ተቀበልከኝ እንጂ አገኘኋት እኮ። እንዳገኘሻትማ ሰማው። ጥያቄ ለምን ሰደብሻት ነው? አገላብጦ ነገሩ ማለት ሰላም ጠረብዬ በፍቅር በወራት ወረደችብኝ ነው የምልህ። ልትገለኝ ምን ቀራት? አታረገውም። ምን? እኔ ሳደባለሁ እሷ አትሳደብም አይደለ? እኔ እንደዛ አላልኩኝም። አልክ እንጂ እኔ ጭንቀትና አይቼ አፈላልጌ ባዋራት ውሻ አርጋ አባረረችኝ። አንቺ እንደሰደብሻት ነው የሰማሁት። እኔ አልተናገርኳትም። እሷ ግን ያሰደበች ነገር የለም። እኔ ሁሉ እንትን ሰራ ለማስጠበቅ ስሞክር አንተ ግን ትጨቃጨቀኛለህ። ቤዚ፣ ይሄንን የግድ መናገር ስላለብኝ ነው። ስለ ዮናስ ማውራት ፈልጌ አይደለም። ምንድነው? አንቺን ፈልጎ መጥቶ ሚስቱን እንዲያስታግሳት ነግሬያለሁ። ደግ አደረግሽ። እሱም ላግኛት ብሎ ሲለምነኝ ፊት አልሰጠሁት። ውይ አመሰግናለሁ ኪዲዬ። ግን ለይቅርታው ብቻ ብታገኘው ጥሩ ነበረ። ምናልባት መልእክቱን እሷ ልካው ቢሆንስ? እሷ እንደዚህ ቀሽም አይደለችም። ተንኮሏን ጠንቅቃ ነው የምትሰራው እኮ። አገኘውና የሚለውን ስሚ። እንደዚህ ተንገበገበው ምን ፈልገው ነው? እሱን ላለማግኘት እኮ ነው ቤት የቀየርኩት። ካየሁት ልቤ ይሳሳታል፣ ደግሜ እሸነፋለሁ። ወይ እኔ ሲመጣ ልንገረው እንዴ? አዎ መልእክት ስለላክላት ነው የዛን ቀን የመጣችው። በይ ጥሩ እነግረዋለሁ።
እኔ ግን ቶሎ ነገሮችን ፈተሽ ወደ ቤትሽ እንድትመለሽ ነው የምፈልገው። ቢሆን ደስ ባለኝ ኪድዬ፣ ግን አይሆንም። ከሁሉም ነገር ሰላም ይበልጣል። መጀመሪያ ወደ ሰላም ልመለስ። ልክ ባልሆነ መንገድ መጣው፣ ለሱ ደግሞ ዋጋ እየከፈልኩበት ነው። እሺ በቃ አላስጨንቅሽ። ዮኒ፣ አሁን ግን መጋባት ይኖርብናል። ትዳር ቀልድ ነው እንዴ? አይደለም፣ ግን አባዬ ቶሎ ተጋቡ እያለ እያስጨነቀኝ ነው። አባትሽ ስላለ ነው የምንጋባው? አይደለም፣ እኔም እኮ ሴት ነኝ። እድሜ ይሄዳል። ከዚህ በላይ መጠበቅ አልችልም። ካልቻልሽ እንግዲህ ምንም ማድረግ አልችልም። ቆይ አትፈልገኝም? አትወደኝም? ምን ሆነሽ ነው ሊዲያ? ደርሶ ካልተጋባን ብሎ ግርግር መፍጠር አግባብነት አለው እንዴ? ዛሬ እኮ አይደለም የጠየቅኩ። እባክሽ ጊዜ ስጭኝ፣ እኔም ልረጋጋ። እስካሁን ከጠበቅኩት አይብስም። አንተ የፈለግከው ያህል ጊዜ ውሰድ፣ እኔ ግን እዘጋጃለሁ። እንዲህ መፍጠንሽን ግን አልወደድኩትም። ብትረጋጊ ጥሩ ነው። ልፍጠን እንጂ አንተን ባይ ለማድረግ ሆነ። አንቺ ደግሞ ከየት መጣሽ? ከስራ ነው። ምንድነው በእግር የሚያስኳትነ? ምንም ወክ ላድርግ። ቆይ በሰዓት ሰፈር ምን ታደርጋለህ? መሽቷል እኮ። ምን ነው? ምንም አይደለም። ናሽ ቤታችን ይበቃ። መኪና ለስከም እንዴ? አዎ ለስኩኝ። ታዲያ ራይ ልጥራ ታዲያ። እቺ ተራ ሴት በእግር ታስኳትነ? ባሎች ስልካቸውን ትተው ከሚስታቸው ጋር ቢያወሩ እድሜያቸው ይረዝማል ይላል ጥናት። ከሚስታቸው ጋር ያልሽው? አዎ። ታዲያ መጀመሪያ አንቺ መቼ ሚስት ሆንሽ? ሚስቴ እስክትሆኚ ጠብቂያ። በጥናት አታምንበትም? ያጥራል ብትይኝ አምንሽ ነበረ። ለማንኛውም እባክሽ መንገድ ላይ አትከታተኝ። አልተከታተልኩም። ተከታትለሽኛል። ሁሌም ደግሞ ተከታተኛለሽ። ይሄ እኮ ጭራሽ ያጣላናል እንጂ መቼም አያፋቅረንም። አለመንከኝ መሰለኝ። ድንገት እኮ ነው የማገኘው። እሱን ታየው፣ ሰው ሁሌ ድንገት አይገናኝም። እንግዲህ ካመንክ ማነኝ? አየሽ፣ ውሸትሽና የሚያበሽቅ ንግግርሽ እኮ ነው እንደዚህ ከአንቺ ጋር እንዳላወራ የሚያደርገኝ። ስልኬን ብጠቀም ኖሮ ግን የሚያዝናኛኝን እድሜ የሚያረዝምልኝ ነገር እጠቀማለሁ። አየሽ ልዩነቱን? ገባሽ? ልብ ከኔ ጋር ስላልሆነ ነው። እስኪ መለስ ድረስ ግድ የለም። ለማንኛውም እራት ልስራ ነኝ። ሰው በዚህ ደረጃ ሙጭ ይሆናል? እኔ የምልሽ መቼም የምትይኝ አታጭም። እሺ የሆነ ነገር እኮ ሆዴን በልቶት ነው። ምንድነው ስራ ቦታ ያልሽው ባለፈው? ወይ ጉድ! አረስቼው ነበር፣ አስታወሽኝ። ምንድነው? ስራ አስኪያጁ ምንም ሰላም ሊሰጠኝ አልቻለም። ስራ አስኪያጆች ደግሞ ይከታተሉሻል። ኧረ ይሄ ከበድ ያለ ነው። አጎቴ የለም እንዴ? አጎትሽ ሁሉ ጊዜ ቢሮ አይመጣም። ሌላ ልጅ ነው ዋናው። ገና እንዳየሁት ነው የጠላሁት። የሆነ ባለጌ ነገር ነው። ምን አርጊ ነው የሚልሽ? ምንም አይለኝ ነገር አለ። እኔ ጭራሽ ጥላቻ ይጨምራል። ብቻ ጉድ እንዳያረገኝ ነው የምፈራው። ሊያባርሽ አይችል፣ ሌላ ምን ያመጣል እንዴ? ሰላም ከነሳኝም እኮ ከባድ ነው። ከምችለው ስራ በላይ ቢያበዛብኝስ? ላጎቴ ነግሯለሁ። እንደዛማ አይሆንም። ስራ ከገቡ በኋላ ስሞታ ምናምን አላቅም። እንደዚህ አይነት ነገር ለምን እንደምከታተለኝ። አይዞሽ ይስተካከላል። እንጠብቃለን። ግን ተሳስተሽ እንዳትወጂ። ባህሪው እንኳን ልትወጂ በጣም ያስጠላ ሰው እኮ ነው። ምን ሆነሽ ነው? ሄሎ ማልበል ድምጼን ካለየማ በጣም አዝናለሁ። ምክትል ስራ አስኪያጅ ያለ ነበር ያገኘው። ለነገሩ ረጅም ጊዜ አይደለም አይደል? ሊዲያ ነኝ እባክህ። አለሁ ደህና ነኝ። እንዴት ነህ አንተ? ለአንድ ጉዳይ ፈልጌ ነበር።
እሺ ሰሞኑን ቢሮ እመጣለሁኝ። እሺ ሰላም በቃ ቻው። ምን ይውጥሽ ይሆን? ከዛም ትባረራለሽ። እንዴት ያገኘኝ? ሳልፈልግ ነው እዚህ የመጣሁት ቤዛ። እኔም ሳልፈልግ ነው የማናገር። ዮናስ እኔ ልል የፈለግኩት አብሮኝ ከሚሰራ መስሪያ ቤቴ ጋር እንደዚህ መታየቴ ከክብር ስነ ምግባር ይበልጣል። ቤዚ ዛሬ የመጣሁት ላለፉት ነገሮች ይቅርታ ለመጠየቅ ነው። አንተና ያቺ ባለጌ ሚስትህ ተውኝ እንጂ ለሌላው ግድ የለም። ቤዚ ስድብ ባንቺ አያምርም። በስሟ ነው የጠራኋት። ጠዋት መልእክት ላክልኝ መጣሁ ይቅርታ ልልክ። አንተ ግን ከሚስት ጋር አብራችሁ መደራችሁን አሳየኝ። አፌዛችሁብኝ። እኔ ምንም መልእክት አላኩም። ደግሞ በቃ ዮናስ ክብርን ከፈለክ እንዳትከተል። ይሄንን ማላም ነው ያልሽው? እናንተ ሰዎች ከኔ ምንድን ነው የምትፈልጉት? ለምንድን ነው የምትከታተሉኝ? አንቺ እኮ ነሽ አለቀም ያልሽኝ። እሺ ምን ፈልጋችሁ? ቤዛ መልእክት ደርሶሻል አይደለም? በስልኬ ይሄን ልትሉኝ ነው የመጣችሁት? ቤዝ ልታሳይኝ ትችያለሽ? በዚህም ከተገላገላችሁ ጥሩ። መልእክት የላከልሽ ሰው የለም። ምን አሻሸሽ? ምን አልብትተው አልደረስኩባችሁም እኮ። እሺ አሁን የት ሄደ? እኔማ አጥብቄም ጠይቄሽ ስላልመሰልሽ ታጣይን ነበር አይደል? አሳብሽ ከማላችሁ እንደወጣ ነበር የፈለግሽው አይደል? ወጣሁልሽ። በቃ ተይኝ። ውሸቴ ሲነቃ እንኳ አታለቀቅሽ። ስላፈቀርኩ ዝቅ አደረከኝ። እንደዛ አይደለም ሊዱዬ። በእርግጥ ልክ ያልሆኑ ነገሮች እንዳሉ አውቃለሁ፣ ግን ለዛሬ ሶሪ። ለምን ሁሌ ተንኮለኛ ታደርገኛለህ? እኔ ተንኮለኛ ነኝ እንዴ? አንዳንድ ነገሮች አሉ አይደል? ፍቅሬን ለማዳን ያደረኩትን ተንኮል አትቁጠርብኝ። ከዛ በኋላ ግን ምንም አይነት ነገር አላደረኩም። እሺ ለማንኛውም ይቅርታ። ግን እባክህ ልብን መልስልኝ። እሺ በቃ ስላስቀየምኩሽ ይቅርታ። እኔ ነኝ ልክ እያሰብኩ ያልሆንኩት። ምንም ብትል ባታውቂ ማለትም የኔ ፍቅር። በቃ ደክሞኛል ልተኛ። አንተ ተኝተህ ብቻ ምን አደርጋለሁኝ? ተነሳ አብረን እንተኛ እንጂ። እንዴት አደረገኝ ፍቅር? ቆንጆ ቁርስ ሰርቻለሁ። እሺ እንዴት? ምን ነው የምርሽ ነው ቁርስ የሰራሽው? ሰው ሆኖ የማይቀየር አለ ብለህ ነው? መጀመሪያ መታረቂያ መስሎኝ ነበር። አታስብ፣ በቃ ይልቅ ቁርስ ላቅርብ እንዳይረፍድብህ። እኔ በጠዋት የመብላት ልምድ እንደሌለኝ ታውቂያለሽ አይደለም? መለወጥሽን ለማሳየት ደግሞ አትልፊ። እኔ በሌሎች ነገሮች ይጋረጋለሁ። ለእኔ ብለህ ማበላ? አይ አይበላልኝም። ስራ አትሄጂም እንዴ? ዛሬ ስራ የለኝም። ጥሩ። እንዲህ ረፍት የምታገኝበት ቦታ መስራትሽም ለአንቺ ጥሩ ነው። ደግሞ ልብሴን ለበስክ? ሌላ እኮ ተኩሽ አዘጋጅቼልህ ነበር። አጠገብ ያገኘሁት ይሄንን ነው። የተኮሽልኝን ነገር ለብሰዋለሁ። እሺ በቃ እንደዛ ከሆነ ደህና ዋል። ደህና ዋል። ሄሎ ብሩኬ፣ እንዴት ነህ? እመጣለሁ እያልኩኝ እኮ ምንም አልተሳካልኝም። ነገ እመጣለሁኝ። እስከዛ ግን አንድ ጉዳይ ነበረኝ እንድታስብበት ልንገርህ።
ቤዛ የምትባል እናንተ ድርጅት የምትሰራ ልጅ አወካት? አዎ እኛ ጋር ጽዳት ሰራተኛ ነበረችና ያልተሰረቀችው ዕቃ የለም። አዎ ጽዳት ነበር የምትሰራው። ተከታተላት ልል ነው። ነገ መጥቼ ደግሞ በሰፊው እናወራለን። እስከማይጓጉቻለሁ። እሺ ብሩኬ በቃ ሰላም ሁኑ። ቻው። ጉድሽን ነው ማፈለው ቤዛ። ለምን ከስራ ቀረሽ? እረፍት ፈልጌ። አስፈቀደሻል? እንዳመመኝ ነግሬዋለሁ። ግን እኮ አላመመሽ። ኪዲ እረፍት ፈልጌ ያልኩሽ እኮ። ሊከታተሉኝ የሚመጡን ባልና ሚስቶችም ያጡኛል በቃ። ምን ነው አንቺ ግን በጣም ቦታ ሰጥሻቸው። ካልፈለግሽ እኮ ለማናገርም ትችያለሽ። ግን ሰላሜን ይነሱኛል። በእነሱ ምክንያት ሰላምሽን አትጫ። ሊያወሩሽ ሲመጡ ትተሻቸው ሂጂ። እርሻቸው። እሺ እሷን ረሳኋት። እሱን መርሳት አልችልም። እሱን መርሳት በጣም ይከብደኛል። እሱን ለመርሳት ቤት ለቀቅኩኝ። ግን ቤት ለቅቄም ሁሉ አካባቢ ከሆነ እንዴት ነው የምረሳው? በቃ እኮ ያንቺ አለመሆኑን አረጋግጠሻል። አየሹም አላየሹም ከልብሽ መውጣት አለበት። ሁሉም እንደሚወራው ቀላል ቢሆን ጥሩ ነበር። ምን ላርግ ታዲያ? ልሰጥሽ የምችለው ምክር ነው። እሺ ቤት እንሂድና ቡና እናፍላ። እንዴ እዚሁ አዲስ ቤት ሞቅ ሞቅ እናድርገው እንጂ እዚሁ እናፍላ። እሺ ካንተ ጋር የሚሰራው ድርጅት ቤዛ ያለችበት ስራ አስኪያጁ በቤዛ ቦታ ሰው ሊቀይር እንደሆነ ነገረኝ። ለምን? ሰራተኞቹ ብዙ ዕቃ እየጠፋባቸው ነው። ጥፋተኛ ያደረጉት ደግሞ እሷን ነው። እሷን ለምን? ያው እንግዲህ ያዩት ነገር ይኖራል። እንደዛ ታደርጋለች ብለሽ ነው? መቼም ያየኸውን አይተህ ድጋሚ አታምናትም አይደለ? ከኔ ጋር ምን ያገናኛታል? ግን እንዲህ የምታደርግ ደግሞ አይመስለኝም። ግን ሆነ አደረገችው። የውሸታቸውን ቢሆንስ? መቼም 3-4 ሰው ተሰርቆበት እሷን ከጠረጠረ ሌላ ሰው ሊሆን አይችልም። አንቺ ለምን ስለሷ ታጣሪያለሽ? ስራ አስኪያጁ ነገር ነው አልኩህ እኮ። እሱ የስራ ጉዳይ ምን ብሎ ላንቺ ያወራሻል? ደግሞ ፖዚሽኑን አያከብርም እንዴ? እኔ ማውራት የለበትም። አብረሽው አሰሪ የሰራተኛና ያሰሪ ጉዳይን ስለምን ላንቺ ብሎ ያወራልሻል? ስለሚያውቅ። ጥሩ ግን እሷን እንተዋትና ርዕስን ቀይር። እሺ ስለኛ እናውራ። ወሬው ምን ይጠቅመኛል? እስኪ ፒሲ አምጪልኝ ስራ ልስራ። አንቺ ሴትዮ ሳልኖርም ቅዠቱን ግብሽ አይደል? ዛሬ መጨረሻ ይመስለኛል አንቺ ጋር ስመጣ። ያርግልኝ። እሺ ምን ልርዳሽ? እኔ ነኝ አንቺን ምረዳሽ። እሺ ምን ትረጅኛለሽ? ምን መሰለሽ ምረዳሽ? ዮናስ ከዚህ በኋላ ሊያናግርሽ ሲመጣ ታናግሪው። ከዛ በኋላ እኔም ሰላም ሰጥሻለሁ ማለት ነው። እያናገርኩት አይደለም፣ ግን ሰላም እየነሳሽኝ ነው። አርፈሽ መቀመጥ ነበረብሽ። አሁን አርፌ ተቀምጫለሁ። እሺ ትተኛለሽ ወይስ አትተኝም? እያስፈራራሽ ነው? አዎ ትተኛለሽ ወይስ አትተኝም? እኔ እንደዚህ አታዋሪኝ። አንቺ መግባት እችላለሁ። ትግስቴ እያለቀ ነው። እያለቀ ነው እንዴ? አይ ሄሎኒ አለውኝ። ዛሬ ላገኝ ፈልጌ ነበር። እሺ እሺ የምንገናኝበትን ቦታ ቴክስት አድርግልሃለሁ። እሺ ቻው። መረበሽ ካልቀረ እኔ የሚያቆምኩት ጫፍ አልቀጠለም። ሰሚኛለሽ? አለቅሽ አሳብሽ